አስገራሚው አጋጣሚ ትልቅ ሰውዬ ናቸው። ገጽታቸው በአንድ ወቅት የድሎት ኑሮ ይኖሩ እንደነበር ይመሰክራል። ሰውነታቸው ተጎሳቅሎ በአዳማ ከተማ ውስጥ በሚገኝ አንድ መዝናኛ በር ላይ ቆመው ምጽዋት ይለምናሉ። ልጆቼ አገሬ መግቢያ አጥቼ ነው እርዶኝ ይላሉ። በአጋጣሚ በስፍራው የነበረው በኢትዮጵያ የሙዚቃ ታሪክ ውስጥ ትልቅ ስምና ዝና ያለው የዜማው ምንጭ አበበ መለሰ ይህንን የሰውየውን ድምጽ ሲሰማ ደነገጠ። በእርግጠኝነት ይህንን ድምጽ ያውቀዋል። የት ነው ማውቀው? የሆነ ነገር ትዝ አለው። ደግሞ ለማረጋገጥ እርዳታ ይጠይቁ የነበሩትን ሰውዬ አተኩሮ እያያቸው አባቴ ምን ሆነው ነው ሲል ጠየቃቸው። ሰውየውም ለአንድ ጉዳይ ከሚኖሩበት ስፍራ መጥተው አሁን መመለሻ አጥተው እንደ ተቸገሩ ነገሩት። አበበ አሁን እርግጠኛ ሆነ። ይህን ድምጽ ያውቀዋል። ይህ ድምጽ የኛ የደግ ሰው ጠብር ግፍ ብለው ያስተናገዱት ያያ ትርፌ ድምጽ ነው። ሁኔታውን ለማመን ተቸገረ፣ ግራ ተጋባ። ሰውየውን ወንበር ስቦ ከጎኑ ካስቀመጣቸው በኋላ ይጠይቃቸው ጀመር። አባቴ ስሞት አያ ትርፌ ነው አይደል ሲል ጠየቃቸው። አዎ አያ ትርፌ ነኝ አሉ ሰውየው። ጎጃም ውስጥ የጁቤ አይደል የሚኖሩት? መልሶ ጠየቃቸው። ልክ ነህ ልጄ ግር እያላቸው መለሱለት። እኔ አበበ እባላለሁ። ከዓመታት በፊት እርሶ ቤት በእንግድነት መጥቼ ነበር ሲል ነገራቸው። አያ ትርፌ አላስታወሱትም። አበበ ግን በደንብ አውቋቸዋል። እኚህ አሁን ከሀገራቸው ወጥተው መመለሻ በማጣት ምጽዋት ሲለምኑ ያገኛቸው ሰው የጮማው ጌታ አያ ትርፌ ናቸው። እኚህ ሰው አይደለም ለራሳቸው ለሰው የሚተርፉ የነበሩ ቆፍጣና ገበሬ ናቸው። ጥብስ ቀጥሬ እያበሉ በቤታቸው ለወራት እንግዳቸው አድርገውት ነበር። ከብዙ ዓመታት በፊት በ1974 ዓመተ ምህረት ላይ ያኔው ወጣት አበበ መለሰ የገጠሩን ህብረተሰብ ለማስተማርና ለመርዳት ሲባል ታውጆ በነበረው የእድገት በህብረት ዘመቻ ምክንያት ጎጃም ውስጥ የምትገኝ የጁቤ የምትባል ከተማ ዘምቶ እያለ ነበር እኚህን ሰው የሚያውቃቸው። አያ ትርፌ የዛኔ ሲያውቃቸው የሞላ ኑሮ ያላቸው ከወጣቷ ሚስታቸው ጋር በፍቅር የሚኖሩ ሰው ወዳጅ፣ ሰው በልቶ የሚጠግብ የማይመስላቸው ኩሩ አርሶ አደር ነበሩ። ዛሬ ሀገራቸው መግቢያ አጥተው በችግር ከስተውና ጠቁረው ፊቱ ቆመው ሲለምኑ ድንገት ያገኛቸው አያ ትርፌ ወዛቸው የሞላ ውብ የሆነች ሚስትና ደስተኛ ትዳር የነበራቸው የተከበሩ አባወራም ነበሩ። አበበ ሰውየውን አጠገቡ አስቀምጦ የትና መቼ ያውቃቸው እንደነበር ነገራቸው። ለመሆኑ ለምን መተው ነው ሲልም ጠየቃቸው። አያ ትርፌ ፊታቸው በሐዘን ዳምኖ አይኖቻቸውም ባንዳጋቱ ጉዳዩን ያጫውቱት ጀመር። አያ ትርፌን ከቀያቸው አርቆ ለችግር የዳረጋቸው የሚወዷት ሚስታቸው ሳይታሰብ ከቤት መጥፋቷ ነበር። ድንገት አንድ ቀን ከርሻ ውለው ወደ ቤት ሲመለሱ ያቺ ምድጃውን ለኩሳ ቡና አቅርባ ቤቱን አሟሙቃ ተጠብቃቸው የነበረችው ቆንጅዬ ሚስታቸው ውባለም ከቤት የለችም። አያ ትርፌ የሚወዷት ሚስታቸው ድንገት ከቤት መጥፋቷ ቢያስደነግጣቸውም ትመጣለች ብለው ለቀናት በተስፋ ጠበቋት። ውባለም ግን አልተመለሰችም፣ ርቃ ሄዳለች። ካሁናውን ከዛሬ ነገ ትመለሳለች ብለው በርበሩን የሚያዩት አያ ትርፌ የውባለም መቅረት እውን ቢሆን እሳቸውም ከብቶቻቸውን ሸጠው ስንቅ ቋጠሩና በራቸውን ዘግተው ፍለጋ ወጡ። አዲስ አበባ ከተማ ውስጥ ታየች ሲባሉ አዲስ አበባ ሄደው እባካችሁ ውባለሜን ያያችሁ ሲሉ አዲስ አበባን ሲያስሷት ከረሙ። ሐረር ከተማ አየናት አሏቸው። አያ ትርፌ ውባ ሚስታቸው ውባለም ታይታለች ወደ ተባለበት ሐረር ከተማም ተጓዙ። እዚያም የለችም። በዚህ መሃል እህልና ከብቶቻቸውን ሽጠው የቋጠሩት ስንቅ አለቀ። እንደምንም አዳማ ደረሱ። የሞላ ኑሮ የነበራቸው እንኳን ለራሳቸው ለሰው የተርፉ የነበሩትን እኛን የተከበሩ ሰው
ችግር አሸንፎ የሰው ፊት እንዲያዩ አደረጋቸው። በብዙ መከራና ስቃይ አዳማ ከተማ የደረሱት አያትርፌ ልጆቼ ሀገሬ መግቢያ አጥቼ ነው እርዱኝ እያሉ ሲለምኑ ከዓመታት በፊት መልካም ያደረጉለት አበበ መለሰ ጋር በአጋጣሚ ተገናኙ። አቤ ይህንን አሳዛኝ ታሪክ ከሰማ በኋላ አያትርፌን ሳንቲም ሰጥቶ ብቻ ሊሸኛቸው አልፈቀደም። ይዟቸው ወደ አረፈበት ሆቴል ሄደ። ተጎሳቅሎ የነበሩት አያትርፌ ሻወር ወሰዱ። ልብሳቸው በአዲስ ተቀየረ። ደህና ምግብም ተመገቡ። ድንገት ሳያስቡት አይዞት አባቴ የሚል አጽናኝ አገኙ። በአንድ ወቅት ያደረጉት መልካም ሥራ ስንቅ ሆኖ ከዚህ መልካም ሰው ጋር አገናኛቸው። አበበ መለሰ አያትርፌን በዚህ ሁኔታ ካስተናገደ በኋላ የትራንስፖርት ብቻ ሳይሆን ኑሯቸውንም ሊደጉም የሚችል ብዙ ገንዘብ ሰጥቶ ልብሳቸውን ቀይሮ ወደ ሀገራቸው ሸኛቸው። አበበ መለሰ አያትርፌን ወደ ሀገራቸው ከሸኘ በኋላም የእሳቸው ነገር በውስጡ ሊጠፋ አልቻለም እና ይህንን አሳዛኝ የአያትርፌንና የውባለምን የፍቅር ታሪክ በዜማ ለመስራት ተነሳ እና ሙዚቃ ለመስራት አብሮት አዳማ የነበረው ድምፃዊ ቴዎድሮስ ታደሰ እንዲዘፍነው አንድ ዜማ ሰራ። አበበ የዚህን ዘፈን ዜማ ከሰራ በኋላ ግጥሙን እንዲሰራ ለይልማ ሰጠው። ግጥሙ በይልማ ገብረሃብ ተጽፎ ቴዲ ጥሩ አድርጎ ተጫወተው። ዘፈኑ ሲወጣ ከቴዎድሮስ ታደሰ ተወዳጅ ስራዎች መካከል አንዱ ሆነ። አበበ ግን አሁንም በውስጡ ያለው የአያትርፌና የውባለም ነገር በግጥሙ በበቂ ሁኔታ እንዳልተገለጸ ተሰማው። ምክንያቱም አያትርፌንና ውባለምን በአካል የሚያውቃቸው እሱ ብቻ ነው። እነሱ ደግሞ በይልማ ግጥም ውስጥ እንደሚያውቃቸው ሆነው አልተገለጹም። እናም ሌላ ስራ ለመስራት አሰበ። ግጥሙና ዜማውን ራሱ ሰርቶ ለዝነኛው ድምፃዊ ኤፍሬም ታምሩ ሰጠው። ጎጆሽ ይሻላል በሚል ርዕስ የወጣው ኤፍሬም ታምሩ ያዜመው ይኸው ዜማ ከፍተኛ ተወዳጅነትን ያተረፈ ስራ ሆነ።